ሰላም ኦል ሁላችሁንም እንደምን ዋላችሁ? እንደምን አደራችሁ? በዛሬው ዕለት ደግሞ መረጃዬን ለየት ባለ ሁኔታ ለማቅረብ ነው። ይህም በዛሬው ዕለት ወደ ውጭ ሀገር እንግዲህ ከሀገራችን ወጣ ባለ መንገድ ነው ዘገባን ማቀርበው። ይህም በዛሬው ዕለት የእስራኤልና የኢራን ጦርነት አገርሽቶበታል እና ይህንን ዘገባውን ከሁለት አቅጣጫ ነው ያገኘሁት። ሁለቱንም አቅጣጫውን ዘገባውን ካቀረብኩም በኋላ ጊዜ ካለኝ የራሴን ምልከታን ሁሉ አቀርባለሁኝ ማለት ነው። እና እንግዲህ ከዚህ የሙዚቃ ሽግግር በኋላ ተመልሼ እመጣለሁኝ። ጠብቁኝ። ኦኬ፣ ተመልሼ መጥቻለሁኝ። እንግዲህ ዘገባውን የመጀመሪያውን ክፍል ካቀረብኩ በኋላ ወደ ሁለተኛው ደግሞ እከተላለሁኝ ማለት ነው። እና ይህንን ዘገባ እንግዲህ ብዙዎቹ የዓለም አቀፍ ሚዲያዎች ዘግበዋል እና አልጀዚራ ሁሉ ዘግቧል። እና በዛሬው ዕለት አልጀዚራ የዘገበው እስራኤል እና አሜሪካ በኢራን ላይ የጋራ ወታደራዊ ጥቃት መፈጸማቸውን ዘግቧል ማለት ነው። በዛሬው ዕለት ማለት ነው። በኢትዮጵያውያን አቆጣጠር የካቲት 21 2018 ወይም ደግሞ በአውሮፓውያን አቆጣጠር የካቲት 28 26 ማለት ነው። እና የጥቃቱ ዋና ዋና ነጥቦች ይላል እንግዲህ ዘገባው የጋራ ዘመቻ ነበር እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሜጀር ኮምባንት ኦፕሬሽን መጀመሩን ያወጁት ሲሆን እንግዲህ ዶናልድ ትራምፕ ነው ያወጁት። አሜሪካ ዘመቻውን ኦፕሬሽን ኤፒክ ፉር ስትለው፣ እስራኤል ደግሞ ኦፕሬሽን ሮሪንግ ሊዮን ብላለች ማለት ነው። የታለሙት ቦታዎች ደግሞ ጥቃቱ በዋናነት በቴህራን፣ ኢስፋሃን፣ ቁም እና ካራች የሚገኙ የኢራን የኒውክሌር እና የባሊስቲክ ሚሳይል መርሃ ግብሮችን እንዲሁም ከፍተኛ የፖለቲካ እና የደህንነት መሪዎች ኢላማ ያደረገ ነበር። በአሜሪካ የጦር ሰፈሮች ላይም የተሰነዘሩ አጸፋዎች አሉ። ይህም ኢራን ለተሰነዘረባት ጥቃት ምላሽ ለመስጠት በአካባቢው በሚገኘው የአሜሪካ የጦር ሰፈር ላይ የሚሳኤል እና የድሮን ጥቃት መፈጸማለች። ጥቃቱ የተፈጸመባቸው ቦታዎች የሚከተሉትም ያካትታሉ። እንግዲህ ኢራን በአሜሪካ የጦር ሰፈር ላይ የፈጸመችባቸውን አካባቢዎች አንደኛ ባህረን ላይ ነው፣ ሁለተኛ ኢራቅ ላይ ነው፣ ሶስተኛ ኳታር፣ ኩዌት እና የተባበሩት አረብ ኤሚሬትስ ወይም ደግሞ ዱባይ አካል የሆነች የተባበሩ አረብ ኤሚሬት ነው፣ ወዳጃችን የሆነችው ሀገር ማለት ነው። እና ኢራን ወደዛ አካባቢም ጥቃት አደርሳለች እና ባህረን ላይ ያደረሰችው የአሜሪካ የጦር ሰፈር አምስተኛው የባህር ኃይል ዋና መስሪያ ቤት በሆነው የማናማ ከተማ ላይ ነው፣ ባህሬን ውስጥ ማለት ነው። ኢራቅ ላይ ደግሞ በኤርቢል ዓለም አቀፍ አውሮፕላን ማረፊያ የሚገኙን የአሜሪካ ጦር ሰፈር ላይ ነው እንግዲህ ኢራን የሰነዘረችው። ኳታር፣ ኩዌት እና የተባበሩት አረብ ኤሚሬት በእነዚህ ሀገራት የሚገኙ የአሜሪካ ወታደራዊ ንብረቶች ላይም ጥቃቶችን ተሰንዝረዋል። እንግዲህ የደረሱ ጉዳቶች በትክክለኛ የጉዳት መጠን ላይ የሚወጡ መረጃዎች የተለዋወጡ ቢሆንም በቴህራን በሌሎች ከተሞች ፍንዳታዎች መከሰታቸውና ጭስ መታየቱ ተገልጿል። በደቡብ ኢራን በሚገኝ አንድ ትምህርት ቤት ላይም በደረሰ ጥቃት ሰዎች መገደላቸውን ዘግቧል። እንግዲህ መረጃው
በአልጀዚራ የቀረበው ነው። ሌሎቹ ደግሞ እንደዛ አንዳንድ ሀገሮችም የሚዘግቡት አለ። ትክክለኛ መሆናቸውን ስላላረጋገጥኩኝ እዚህ ላይ ማቅረቡን ለጊዜው ላቆየው ፈለግኩኝ እንጂ የኢራኑ የመከላከያ ሚኒስትር ሞቷል የሚል ነገር አለ፣ ግን እርግጠኛ አይደለሁም። መረጋገጫ አላገኘሁም እና ያንን ይለፈኝ ብያለሁ። እንግዲህ ግን ውጊያው ተጀምሯል ለማለት ፈልጋለኝ። ሁለተኛ መረጃን ያገኙትን ደግሞ ከዚህ የሙዚቃ ሽግግር በኋላ ተመልሼ እመጣለሁ። ጠብቁ። ኦኬ፣ ተመልሼ መጥቻለሁ። ሶስተኛ መረጃ ወይ ደግሞ ሁለተኛ መረጃ ደግሞ ከሌላ እንትን ያገኘሁት ነው። ያው እንደ ተጨማሪ መረጃ ማለት ነው። እንግዲህ ከቀደም ብዬ ካምላ እንትን ከዜናው ካቀረብኩላችሁ በተጨማሪ ከሌላው ደግሞ የተለየ እንትኖችን ይመስላል። ይሄ ደግሞ እንደሚከተለው አነባለሁኝ ማለት ነው። ምንድነው? በኢራን ላይ የተሰነዘሩ የተቀናጁ ጥቃቶች ይላል። እስራኤል እና አሜሪካ በኢራን ውስጥ በሚገኙ ኢላማዎች ላይ የጋራ ጥቃት ሰንዝረዋል። የልዑል መሪው አል ካሚኒ ቤተ መንግስትም መውደሙ ተነግረዋል። የኢራን አጽፋ ጥቃቶችን ደግሞ ኢራን የአጽፋ ጥቃቶችን የጀመረች ሲሆን ሚሳይሎች በሶሪያ እና በባህረን መውደማቸው ተዘግቧል። እንግዲህ ቀደም ብዬ የጠቃቀስኳቸው ቦታዎች ላይ የአሜሪካ ጦር ሰፈር የሚገኝባቸው አካባቢዎች ማለት ነው፣ ሀገራት እንደ ባህረን፣ ኤምሬትስ የመሳሰሉ ቦታዎች ማለት ነው። የአሜሪካ የጦር ሰፈሮች ጥቃት ተፈጽሞባቸዋል ይላል። ቀደም ሲል ለተፈጸሙት ጥቃቶች ምላሽ ለመስጠት በቀጠናው በሚገኙ በርካታ የአሜሪካ የጦር ሰፈሮች ላይ ፍንዳታውን መከሰታቸው ተገልጿል። የዶናልድ ትራምፕ መግለጫ ዛሬ ሰጥተዋል ማለት ነው። የአሜሪካ ፕሬዝዳንት ግጭቱ አስመልክተው በየቦታው ቦምቦች ይዘንባሉ ሲሉ አስጠንቅቋል። እና የዓለም አቀፍ ግብረ መልሶችም አሉ። እነኚህም ሩሲያ በኢራን ላይ የተፈጸመውን ጥቃት ያወገዘች ሲሆን የተባበሩት መንግስታት ድርጅት ሰብአዊ መብቶች ኃላፊ በሁኔታ ላይ ያላቸውን ጥልቅ ስጋት ገልጸዋል። እና በጉዞና በደህንነት ላይ ያለውን ተጽዕኖ ደግሞ እንግዲህ የተዘገበ ነው። የተሰረዙ በረራዎችም አሉ። የኢትዮጵያ አየር መንገድም ሰርዘዋል። ቅድም ከሌላ ዜና ምንጭ አግኝቼ ነበር እንደዛ መደረጉ። አሁን ደግሞ በአካባቢው ባለው አለመረጋጋት ምክንያት በርካታ አየር መንገዶች ወደ ቀጠናው የሚያደርጉትን በረራ ሰርዘዋል። እና እንግዲህ አንዳንድ ሀገሮችም ወደዛ አካባቢ ዜጎቻቸውን ጥንቃቄ እንዲያደርጉ ሁሉ ማሳሰቢያ እየሰጡ ነው ማለት ነው። እና በቦታው ላይ ደግሞ በተለይ እስራኤል ላይ ምንድነው የሚሳይል ጥቃት ማስጠንቀቂያ ደወል በመሰማቱ ምክንያት እንግዲህ ጋዜጠኞች በእስራኤል ከሚገኙ መጠለያ ውስጥ ሆነው ቀጥታ ዘገባ እያቀረቡ እንደሆነ ነው አንዳንዶቹ ዘገባዎች የሚያመለክቱት። እና የዛሬው ዘገባ ይህን ይመስላል። የራሴን ምልከታ ደግሞ ከዚህ የሽግግር ሙዚቃ በኋላ ተመልሼ እመጣለሁ። ጠብቁ። ተመልሼ መጥቻለሁ። እንግዲህ ከዚህ ቀጥዬ ደግሞ የራሴን ምልከታ ለማቅረብ እፈልጋለሁ። ምክንያቱም ይሄ ነገር እያንዳንዳችንን ነው የሚነካው። እያንዳንዳችን በዓለም ላይ ለምንኖር ፍጡራን ለሆኑ ሰዎች ሁሉ የራሳችን ህይወት ላይ ተጽዕኖ ይፈጥራል። ምክንያቱም አሁን ቅርብ ጊዜ የዛሬ 4 ዓመት እንግዲህ በዩክራይና እና በራሽያ መሃል በተደረገው ጦርነት ምክንያት ምን ያክል ነው ዓለም የተናጋችው? የኑሮ ውድነቱ እያንዳንዱ ሰው ነው የነካው። መንግስታትን ሁሉ ነክቷል፣ ስጋት ላይ ጥሏል። እንደገና ምንድነው በእንቅርት ላይ ጆሮ ደግፍ እንደሚባለው ሁሉ አሁን ደግሞ ይሄ በመካከለኛ ምስራቅ ላይ የተከሰተው
ጦርነት እንግዲህ እነኚህ ናቸው ነዳጅን ለዓለም የሚያቀርቡት። አሁን እንደገና ነዳጅ ብስተጓጎል በእነኚህ ምክንያት ደግሞ ነዳጅ ቢቋረጥ ወይም ደግሞ ቢወደድ በቃ እንዳልኩት በእንቅርት ላይ ጆሮ ደግፍ ማለት ነው። የባሰውም ነው የሚመጣው። እኔ ይሄንን ሳይ ሪሊ እውነትን ለመናገር ከሆነ የእግዚአብሔር ቁጣ ይሆን እንደ ምናምን ብዬ ነው የማስበው። ምክንያቱም ከብሉይ ኪዳን እንደምናየው ከሆነ እስራኤሎች በቤተ መቅደስ ውስጥ ጣዖትን ማምለክ በመጀመራቸው በተለይ መጨረሻዎች አካባቢ የነቢያት አካባቢ በቤተ መቅደስ ውስጥ ጣዖትን ማምለክ በመጀመራቸው በነቢያቶቹ በኩል ብዙ ማስጠንቀቂያ ይሰጥ ነበር። አልሰሙም እና መጨረሻ ላይ እንግዲህ እግዚአብሔር ቅጣት አደረሰ። ወደ ባቢሎን ወይም ደግሞ ወደ ኢራቅ እስከመሰደድ ጦርነቱ ምናምን በኢራቅ እስከ ቤተ መቅደሱ እስከሚወድም ድረስ አስደረገ ማለት ነው የእግዚአብሔር ቁጣ። እና ይህንን መከራ ብዙ ደርሶባቸዋል። እንግዲህ እስራኤሎች በዳንኤል ጊዜ ተሰደው የሆኑትን ነገር እዛ ላይ እናገኛለን። እና በአሁኑ ጊዜ ደግሞ ተመሳሳይ ሁኔታ ነው የሚታየው። አሁን የአውሮፓውያንን በምናይበት ሰዓት እግዚአብሔር የለም የሚሉት ይበዛሉ። የሰይጣን ቤት አምልኮ የሚያመልኩ ሰይጣንን የሚያመልኩትም አሉ። እና እግዚአብሔር አሳይ እንደዚህ አይነት ነገር እግዚአብሔርን የሚያስቆጣ ነገር ነው። እና የእግዚአብሔር ቁጣ ይሆን ወይም ደግሞ የመጨረሻ ሶስተኛ ዓለም ጦርነት ሲሆን የምታወቅ ነገር አይታወቅም። እንግዲህ የሚሆነው ነገር መጠበቅ ነው እንጂ በጣም እኔንም አስግቶኛል በእውነት በጣም በተለይ በጣም ህጋቸውን ሁሉ እያጠበቁ ነው። አሁን የአውሮፓውያን ራሱ እንደውም እንደው ደቀል አድርጌ ልውሰድና ዲክታተር ከሆኑ ከሶስተኛ ዓለም ሀገር ልምድ ለመውሰድ የሚሄዱ ይመስለኛል። እና ህጋቸውን በጣም እያጠበቁ ነው ያሉት። አሁን ዩሮፕ ለምንኖረው ሰዎች ሁሉ እየከበደ መጥቷል። ኑሮ ሁሉ እንደ በፊቱ አለ። እና ይሄ ነገር እንግዲህ የሚሆንን መጠበቅ ነው። የራሴ ምልከታ ነው። እንግዲህ የዛሬውን ዝግጅትን እዚህ ላይ ያበቃለኝ። ይህንን ፕሮግራም እንግዲህ ለሌሎችም እንዲዳረስ እና እናንተም ደግሞ በወቅቱ እንትኑ እንዲቀርብ ወዲያው እንዳስተላለፍኩኝ ላይክ፣ ሼር እና ሰብስክራይብ አድርጎ ታንክ ዩ ቬሪ ማች። መልካም ቀን።